ኢራን የኒውክሌር ስምምነት ላይ ካልደረሰች የባሰ አሰቃቂ ጥቃት ይጠብቃታል ሲሉ ትራምፕ አስጠነቀቁ። ትራምፕ አክለውም ዜጎቿ በአስቸኳይ እንዲወጡም አሳስበዋል። አቶ አለማየሁ ጢሞቴዎስ ለ2 ዓመታት በጥብቅ ዲሲፕሊን ተገምግመው በማስጠንቀቂያና በሂስ እንዲታለፉ ተደርገዋል። አቶ አለማየሁ በኮንትሮባንድ ንግድ፣ በህገወጥ መሳሪያ ዝውውር፣ ስልጣንን ያለ አግባብ መጠቀም የሚሉና ሌሎችም ክሶች ተመስርቶባቸው ያለመከሰስ መብታቸው መነሳቱ ይታወሳል። ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች፣ እነዚህንና ሌሎችን መረጃዎች አሰናድተን መጥተናል። ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋበዝናችሁ። በቀጥታ ወደ ዝርዝር መረጃዎቹ እንሻገራለን። በቀዳሚነት የምንመለከተው አቶ አለማየሁ ጢሞቴዎስ ለ2 ዓመታት በጥብቅ ዲሲፕሊን ተገምግመው በማስጠንቀቂያና በሂስ እንዲታለፉ ተደርገዋል። ያለመከሰስ መብታቸው የተነሳው የቀድሞ የሲዳማ ክልል የሰላምና የጸጥታ ቢሮ ኃላፊው አቶ አለማየሁ ጢሞቴዎስ በህግ ቁጥጥር ስር ይገኛሉ። በክልሉ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ዛሬ ባሰራጨው መረጃ አቶ አለማየሁ ጢሞቴዎስ በተከታታይ 2 ዓመታት በጥብቅ ዲሲፕሊን ተገምግመው በማስጠንቀቂያና በሂስ እንዲታለፉ መደረጋቸው ተጠቁሟል። በዚህም በራሳቸው ላይ ማሻሻል በማምጣታቸውና በጸጥታ ተቋማት ላይ አዎንታዊ አስተዋጽኦ ማድረግ በቻላቸው ከጥፋታቸው ተምረውና ታርመው እየሰሩ ነበርም ተብሏል። ይህ ባለበት ሁኔታ ግን ከቅርብ ጊዜ ወዲህ ከፓርቲ መርህ ባፈነገጠ መልኩ የክልሉ መንግስት ላይ በተቃራኒው ሲሰሩና ከህገወጥ አካላት ጋር ሲገናኙ እንደነበረም ተጠቁሟል። በዚህም ምክንያትና በሌሎችም ተያያዥ ምክንያቶች ከነበራቸው የስልጣን ገደብ በላይ በመጠቀማቸው ፓርቲው የእርምት እርምጃ በመውሰዱ ምክንያት ከስራ ገበታቸው ላይ በመቅረት ፓርቲው በስም በመግለጽ ጠቅሶ ካልጠራቸውና የሽብር አካላት ካላቸው አካላት ጋር ግንኙነት ሲያካሂዱ እንደደረሰባቸው አመላክቷል። በዚህም የተነሳ ሲመሩት የቆየው ተቋም መጥራት ስላለበት በፓርቲው ማዕከል ሰነድ ተዘጋጅቶ ከጸጥታ አመራሮች ጋር በመነጋገር ሰፊ ወንጀሎች ሲፈጽሙ እንደቆዩ ማወቅ እንደተቻለ፣ በቀጣይም የማጥራት ሂደቱ በፓርቲው የአሰራር መሰረት እየተካሄደ የሚዘልቅ እንደሆነ ተገልጿል። አቶ አለማየሁ ጢሞቴዎስ ምንም እንኳ ምክርና ተግሳስ ቢሰጣቸውም የግል ጥቅማቸውን ለማግኘት ሲሉ በኮንትሮባንድ ንግድ፣ በህገወጥ መሳሪያ ዝውውር፣ ስልጣንን ያለ አግባብ መጠቀም፣ የስርዓት ግልበጣና በሌሎች መሰል ወንጀሎች በመጠርጠራቸው ያለመከሰስ መብታቸው ተነስቶ በቁጥጥር ስር እንደዋሉ አሳውቀዋል። ቲክቫህ እንዳለው ከሆነ ቀጣይ ሂደቱም የፍርድ ቤት እንደሆነ ተጠቁሟል። ወደ ቀጣዩ መረጃ እንሻገራለን። የአሜሪካ ውጭ ጉዳይ መስሪያ ቤት በኢራን ለሚገኙ ዜጎቿ ማስጠንቀቂያ ሰጠ። በዚህ የጉዞ ማስጠንቀቂያ ወደ ኢራን ጉብኝት ለማድረግ ያቀዱ አሜሪካውያን ጉዟቸውን እንዲሰርዙ ገልጾ ኢራን ውስጥ ያሉም በአስቸኳይ ለቀው እንዲወጡ ብሏል። ከኢራን ለመውጣት የማይችሉ ደግሞ ባሉበት ቦታ እንዲደበቁ ያሳሰበው መስሪያ ቤቱ በቀጠናው ካለው ውጥረት አኳያ የአሜሪካ ዜጎች ከባድ አደጋ ውስጥ መግባታቸውን አስረድቷል። አሜሪካ በኢራን ውስጥ ኤምባሲ እንደሌላት ያስታወቀው መግለጫው በሲውዝ የሚገኘው የአሜሪካ ኤምባሲ ልክ እንደ ኢራን ኤምባሲ ሆኖ ዜጎችን እንደሚረዳ ገልጿል። ይህ በእንዲህ እንዳለ እስራኤል በኢራን ላይ የፈጸመቻቸውን ጥቃቶች ተከትሎ የአሜሪካው ፕሬዝዳንት ኢራን በኒውክሌር ፕሮግራሟ ላይ ከስምምነት ላይ ካልደረሰች ከአሁኑ የከፋ ከባድ ጥቃት ይገጥማታል ሲሉ ትራምፕ አስጠነቀቁ። ኢራን አሜሪካ ከጥቃቱ ጀርባ እንዳለችና ለተፈጸመባት ጥቃት እስራኤል ላይ ከባድ አጸፋ እንደምትመልስ እየዛተች ባለችበት ወቅት ነው ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ላይ ኢራን በኒውክሌር ፕሮግራሟ ላይ ስምምነት ካልደረሰች ከዚህ የባሰ አሰቃቂ ጥቃት ይደርስባታል ከእስራኤል ሲሉ የገለጹት። ሐሙስ ለአርብ አጥቢያ አንስቶ ዋና ከተማዋን ቴህራን ጨምሮ በተለያዩ የኢራን ክፍሎች ላይ በተፈጸሙት የእስራኤል ጥቃቶች የሀገሪቱ ከፍተኛ ወታደራዊ ባለስልጣናትን ጨምሮ ወደ 70 የሚደርሱ ሰላማዊ ዜጎች መገደላቸውን ኢራን አስታውቃለች። እስራኤል ግን ኢላማ ያደረገችው ዋነኛውን የኒውክሌር ጣቢያ ጨምሮ ወታደራዊ ተቋማትን መሆኑን ገልጻለች። ከዚህ በተጨማሪ የኢራን የአየር መከላከያ ስርዓቶችንና ከመሬት ወደ አየር ሚሳይል ማስወንጨፊያዎችን መደምሰሳቸውንም ገልጻለች። አሜሪካ በጥቃቱ ውስጥ እጇ እንደሌለበትና ኢራን ወደ ስምምነት እንድትመጣ ግፊት ስታደርግ የተባበሩት መንግስታትን ጨምሮ በርካታ የዓለም አገራቱ ከተጨማሪ ጥቃት እንዲታቀቡ ጥሪ እያደረጉ ነው። የፈረንሳይና የጀርመን መሪዎች የኢራንን የኒውክሌር ፕሮግራምን በማውገዝ ሁለቱ አገራት ግጭቱን ከማባባስ እንዲቆጠቡ በማሳሰብ የእስራኤልን ራስን የመከላከል መብትን እንደሚደግፉ ገልጸዋል።
የዩናይትድ ኪንግደም ጠቅላይ ሚኒስትር ደግሞ እስራኤልና ኢራን ወደ ኋላ በመመለስ ውጥረቱን እንዲያረግቡ ጠይቀዋል። የቱርክ ፕሬዝዳንት ባወጡት መግለጫ እስራኤል የፈጸመችው ጥቃት ዓለም አቀፍ ሕጎችን ችላ ያለ ግልጽ ጠባጫሪ ነው ሲሉ ጠቅሰዋል። ባለፈው እሁድ በአሜሪካና በኢራን መካከል የተካሄደውን ንግግር ያስተናገደችው ኦማን ለተባባሰው ውጥረትና ለሚያስከትለው ጉዳት እስራኤልን ተጠያቂ ስታደርግ፣ ሳውዲ አረቢያ የእስራኤል ጥቃትን አውግዞ ድርጊቱ ዓለም አቀፍ ሕግን በግልጽ የጣሰ ነው ብላለች። ቻይና በበኩሏ የተፈጸመው ጥቃት በእጅጉ እንዳሳሰባትና እስራኤልና ኢራን የበለጠ መካረር እንዳይከሰት ራሳቸውን እንዲቆጥቡ ጥሪ አቅርባለች። ከሌሊት ጀምሮ መቀጠሉ እየተነገረ ያለውን የእስራኤልን ጥቃት ተከትሎ ኢራንም ያጸፋ ምላሽ እንደሰጠች በሰሜናዊ የእስራኤል ክፍል ውስጥ የአየር ጥቃት ማስጠንቀቂያ መሰማቱን እንዲሁም አንድ ድሮን ተመቶ መውደቁ እየተነገረ ነው። ክብራትና ክብራን የቻናላችን ቤተሰቦች ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋብዘናችኋል። የሰዓቱን ዜና በዚሁ አጠናቀናል። መልካም ጊዜ በያላችሁበት ቸር ይቆየን።